السلام عليكم ورحمة الله وبركاته የተከበራችሁ የሬዲዮ ነጃሽ ቤተሰቦች እንደምሰነበታችሁ ይህ ሬዲዮ ነጃሽ የአዲስ አበባ ስቱዲዮ በየሳምንቱ ቅዳሜ እየተዘጋጀ የሚቀርብላችሁ የሳቤ ፕሮግራም አስር አለቃ ካሳውን አረሩ ይባላል። ስለዚህ አስር አለቃ ካሳውን የጻፉት ደራሲ ሲገልጹት ቁመቱ በጣም አጭር፣ መልኩ በጣም ጥቁር፣ ድሉ የከሰልፍም አይኖቹ ደግሞ ድልህ የመሰሉ ናቸው ይለዋል። ታዲያ አፄ ኃይለ ሥላሴ ከስልጣናቸው ተወግደው አራተኛ ክፍለ ጦር በስር ላይ በነበሩበት ወቅት አስር አለቃ ካሳውን ነበር የታሰሩበትን ክፍል በር የሚጠብቀውና ለርሳቸው የሚገባውንም ለመጸዳዳትም ይሁን ለሌላ የሚያጅባቸው ወይም የሚጠብቃቸው። ኃይለ ሥላሴ ይህ በየዕለቱ የሚጠብቃቸው ሰው የውጭ ሀገር ሰው መስሏቸው ሁሌ በጣም ነው የሚበሳጩት። ምን ያህል ቢንቁኝ ነው በሌላ ሀገር ሰው የሚያስጠብቁኝ ብለው ይናደዳሉ። ከለታት በአንዱ ቀን የተቆለፈባቸው ክፍል ውስጥ ሆነው በአማርኛ የሚያንጎራጉር ሰው ይሰማሉ። እርሳቸው ወዳሉበት ክፍል ከዚያ የውጪ ሰው በስተቀር ማንንም ብቅ ብሎ ስለማያውቅ እነዚህ ሰዎች ዛሬ ጥበቃዬን አበሻ ሳያደርጉልኝ አይቀርም ብለው ከውጪ የተቀረቀረውን በር ሲመቱ ያንኑ የሰሙትን እንጉርጉሮ ያንጎራጎረ ከሰል የመሰለው ጥቁር ሰውዬ በሩን ይከፍትላቸዋል። በሰሙት ድምጽና ባዩት ነገር ግራ ተጋብተው አንተ የኛ ሰው ነህ እንዴ ብለው ጠየቁት። አስር አለቃ ካሳውንም አዎ ነኝ አለ በተጠንቀቅ ቆሞ። መቼም ምንም ቢሆን ሰውየው ኢትዮጵያን አንቀጥቅጠው በሴራ ተብትበውና አጠላልፈው ከ40 ዓመት በላይ የገዙ ንጉስ አይደሉ? ጃንሆይ ተገርመዋል። ትኩር ብለው ያዩት ትውልድህ የት ነው አሉት። በመገረም እየተመለከቱት ፈርጠም ብሎ ጎንደሬ ነኝ አላቸው። ጃንሆይ ይህን ሲሰሙ ከታሰሩ ጊዜ ጀምሮ እንዲስቃው አያውቁም ነበር። ከትከት ብለው ከሳቁ በኋላ ለመሆኑ ጎንደሮች ይሄን ሰምተዋል? ምኑን አላቸው። እንዴ አንተ ጎንደሬ መሆንህን ነዋ አሉት። ከስልጣኑ ዝቅ ብሎ ከጊዜው ራቅ ብለን ስናየው አይመስለንም እንጂ ገዢዎች ሁሉ በአለፍ ገደም ዋዛና ፈዘዛ ይፈልጋሉ። ስራዬ ብለው አያዙት እንጂ አልፎ አልፎ ከሚገዙት ህዝብ ጋር የገዢ የማይመስል ብሽሽቅ የሚገጥሙም አይጠፉም። ጃንሆይ ከዚያ ከመሰለ ክብርና ስልጣን በእጅጉ ዝቅ ብለው እንኳን የሀገራቸውን ሰዎች በኩል የማየት ችግር ነበረባቸው። ሟቹ ጠቅላይ ሚኒስትር መለስ ዜናዊ የአክሱም ሐውልት ለወላይታው ምን ሆኖ እንዳሉት መሆኑ ነው። ሰዎቹ ለስልጣናቸው አደጋ ሲመስላቸው የሚያነሱት ኢትዮጵያዊነትና በብሬስ ሲወጠሩ የሚመዙት የኢትዮጵያዊነት ካርድ ፍጹም የተለያዩ ናቸው። ይህ በሽታ በእነርሱ ብቻ ይቆም አይመስልም። ኢትዮጵያዊነትና የኢትዮጵያ የሆነ ነገር ሁሉ በአንድ ቅርጫት ውስጥ በታጨቀበት ሁኔታ ስለ ኢትዮጵያዊነት ክብሮችና መብቶች ማውራት ይከብዳል። አክሱም ሐውልትን አስቡት። የኢትዮጵያ ምንትሴ ቅብርጥሴ ሲባል አይደል የተኖረው? ጣሊያን ጭኖ ወሰደው የተባለው የአክሱም ሐውልት ደግሞ እንዲመለስ ጥረት ይደረግ በነበረበት ወቅት የነበረ አንድ ሰነድ አየሁና ገረመኝ። ሰነዱ የአክሱም ሐውልት በዚህ ጊዜና በዚህ ሁኔታ በነገሌ ታንጾ ተተከለ የሚል ባይሆንም በወቅቱ በዚያ ዘመን የነበሩ የአካባቢው ሰዎችና ከሌላ አካባቢ የሚመጡ እንዳነጹት ይገልጻል። በዚያም ምክንያት ሐውልቱ የኢትዮጵያ ንብረት ነውና ሁሉም ኢትዮጵያዊ ተረባርቦ ሐውልቱ መመለስ አለበት ተብሎ በመላው ዓለም የሚገኙ ኢትዮጵያውያን ባደረጉት ጥረት ሊመለስ በቃ። ይህ የኢትዮጵያ ታሪክና ቅርስ ነው የተባለ ድንጋይ ጧት ማታ ስለ ኢትዮጵያዊነቱ ሲዘፈንለት ኢትዮጵያውያን የአክሱም ሙስሊሞች ግን ማምለኪያ ቦታ አጥተው ብቻ ሳይሆን መቀበሪያ አጥተው እነሆ እስከዛሬ በሁለተኛ እንዲያውም ከዚያ ባነሰ የዜግነት ደረጃ ውስጥ ይገኛሉ። ስልጣኔ ዕውቀትና እምነት ክቡር ስለሆነው የሰው ልጅ ሰብአዊ መብት የማያስብ ከሆነ ምኑን ስልጣኔ ምኑን እድገት ሆነ? በዚህ የተበሳጨው አንድ የአክሱም ሰው ለአያቶቹ ወይም ለቅድመ አያቶቹ ከዛም በላይ ለቅምቅም አያቶቹና ለምንጅላቶቹ የጻፈውን ደብዳቤ የዛሬ ፕሮግራም አካል አድርጌዋለሁና ተከተሉኝ። ከድንጋዩ የአክሱም ሐውልት ስር መልክህን የማላውቀው የኔንም መልክ የማታውቀው አፈር ደም ሆኖ ያዛመደን አያቴ ቅድመ አያቴ ቅምቅም አያቴ ወይም ምንጅላቴ ሆይ አክሱምን ተደግፌ ይህን ደብዳቤ የምጽፍልህ አክሱም ጥላ ስለሆነኝ አይደለም
ድንጋዩ ስልጣኔህን ለመሞገት አሞራ የኮሳበት ድንጋይ ስር መቀመጥ ጀብድ ስለመሰለኝ ነው። ስለ ጀብድ መኖርን ያስተማርከኝ ደግሞ አንተ ነህ። ያንተ ስልጣኔ ምንጭ ነውና ያንተ ስልጣኔ ምንጭ እውነትና ሰባዊነት ሳይሆኑ ጀብድና ተአምር ናቸው። አንተ አያቴ ድንጋዩ ስልጣኔህ እንጨት ጠርቦ አለት ደርድሮ የሰዎቹን ምቹ ጎጆ ከመቀለስ ይልቅ የጠላ ቤት ምልክትን ያህል እንኳን ጥቅም የሌለው ግዙፍ አለት ጠርቦ አደባባይ ላይ ገትሯል። የስልጣኔህ ግብ ችግርን መፍታት አይደለም። አክሱምና ላሊበላን ለመጥረብ የፈሰሰው ላብና ደም የትኛውን ችግራችሁን ፈታላችሁ? ላብና ደማቸው የፈሰሰው ወንድሞችህ ጎጆ ከቀብራቸው ፊት ፈርሷል። የጀብደኝነታችሁ አርማዎች አክሱምና ላሊበላ ግን እስካሁን እንደተገተሩ ነው። ድንጋዩ የድንጋይ ስልጣኔያችሁ የሰው ልጅን ክብር እንኳን አላወረሰንም። ክብር ደግሞ ያለ ስብዕና አይጸናም። እናም ከተራበው ሆዳችን የሚወጣው ድምጽ እንደ ሴት ልጅ ለቅሶ አደባባዩን አውኮታል። ጀብዳችሁ ወራዳ ሆኗል። ስልጣኔ ሰባዊ መነሻ ከሌለው ከንቱ ነው። የግሪክ እኩዮችህ የሕዝብ አስተዳደርን ሐሳብ ሲያብሰለስሉ ያንተ አእምሮ ግን ግዙፍ አለት ስለመጥረብ ያውጠነጥን ነበር። እንዴት እንደጠረብከው እንኳን አልተናገርከንም። ምክንያቱም ይህን ከተናገርክ ስራህ ተአምር አይሆንም። ተአምርና ጀብድ የተጠማ ልቦና ደግሞ ይህ እንዲሆን አይሻም። ውብ ስልጣኔ ዕውቀትና ክህሎትን እንጂ ቅርስን አይደለም የሚያወርሰው። ያንተ ዘመን ሰዎች እኛ ልናንቀሳቀሰው ያልቻልነውን አለት ያቆሙት ገላቸውን በአግባቡ የሚሸፍን ሸማ እንኳን ሳይሰሩ ነው። እኔ ደግሞ ከችግር ጋር ተጋብተው እየኖሩ ለተአምር ሲተጉ የኖሩ አያቶች አያኮሩኝም። ምቹ ጎጆዎች ቀልሰው ሳይኖሩ የአይጦች መናኸሪያ የሚሆኑ ዋሻዎች ሲቦረቡሩ በኖሩ አያቶች አልመካም። ያወረስከኝ የምመካበትን ጥበብ ሳይሆን ችግሬን የማይፈታ ጀብድ ነው። በቀላሉ መፍታት የምትችለውን እልፍ የቤት ስራ ትተህ ደም የሚገበርበትን ቅርስ ማነጽህ ኑሮህንና ኑሮዬን አልቀየረም። እስኪ አስበው አያቴ፣ በአክሱምና በላሊበላ ያሉ ዝርያዎችህ አንተ ካለፍክ ብዙ መቶ ዓመታት በኋላ እንኳን ሆዳቸውን መምሏት አቅቷቸው የሚበሉት የሚጠጡት አጥተው እርስ በርስ እየተበላሉ እንደሆነ ታውቃለህ። ለነገሩ ብታውቅስ ምን ልትፈይድ? ዕውቀት አለኝ፣ ቀደምት ስልጡን ነኝ ባልክበት ዘመን አንተ ያላወረስከን ፍቅር፣ አንድነትና መተባበር አሁን ከየት ሊመጣ? ካንተ ህልምህ የማይሞት የማይሰማ የማይለማ ድንጋይ መትከል እንጂ ለልጆችህ እንዴት ታስባለህ? ይህ ከቱ አባዜ ዘመንህ ተሻግሮ ዘመኔን በክሎታል። ያልታሰሩ የጫማ ክሮች፣ የተፈቱ ቀበቶች፣ ፊደል የተራቡ አይኖች፣ በሰንሰለት የተጠፈሩ እጆች ሀገሪቱን ሞልተው እኛ ግን በላብና በደም ውሃ ልንገድብ እንኳትናለን። እንዳስለመዳችሁን ድንጋይ ለመጥረብ የማንሆነውን እየሆንን ነው። ጀብዱ ለመስራት ብሔራዊ ጾም አውጀናል። ጠገራችንን ለሐውልትና ለሆያ ሆዬ እየረጨን ከነችጋራችን እንኖራለን። ድንጋዩ የድንጋይ ስልጣኔያችሁ ለፎቶ እንጂ ለእንጀራ አላበቃንም። የጥቂቶች ጌጥ የእኛን ወጥ ደፍቶታል። ብዙ ኢትዮጵያውያን እንጀራ በወጥን የሚያዩት በራእይ ሆኗል። የዩኒቨርሲቲ ተማሪዎቻችን እንኳን የምናብ ችሎታቸው እንጀራን ከማሰብ አይዘልም። ያመጻቸው ምክንያትም ይህ ብቻ ሆኗል። ለተማሪዎቻቸው ምግብ ማቅረብ ያልቻሉ ዩኒቨርሲቲዎቻችን ጂምናዚየም ለመገንባት ግን የቀደማቸው የለም። ቅርስ ማነጽን ካንተ ተምረዋልና ይሄው ነጋ ጠባ ድንጋይ ይደረድራሉ። ጀብደኝነትን ካንተ ወርሰዋልና እናም እንደ ኤሊ ድንጋይ ተሸክመን የምንገዛገዝ ዘገምተኞች ሆነናል። አለቶቻችንን እስክንቀርፍ ፈጣን ተራማጆች አይደለንም። ከዘመናት በፊት አክሱምን ጠርቦ ያቆመ ሕዝብ እንዴት አሁን አክሱምን ማንቀሳቀስ አልቻለም? የዚህ ጥያቄ መልስ ግልጽ ነው። ስልጣኔህ ያወረሰን ጥበብን ሳይሆን ቅርስን ነው። በአክሱም ውስጥ የሚኖሩ ዜጎች አንዱ ልጅ ሌላው የእንጀራ ልጅ ሆኖ መታየቱና እርስ በርስ መጠላላቱ ያነሰ ይመስል ዋናው ልጅ ነኝ ባለቤቱ ምን ነኝ የሚለው ልጅህ እንኳን ሳይቀር በባዶ ኩራትና ባዶ ታሪክ አውርሰው የሚለብሰው እራፊ ጨርቅ እንኳን በወጉ ሳይኖረው ከመለመን ሳይወጣ ስለ ታላቅነቱ ስለ ጀግንነቱ የሚያወራ ትውልድ አድርገዋል። የዚህ ጥያቄ መልስ ግልጽ ነው። ስልጣኔ ያወረሰን ጥበብን ሳይሆን አሁንም በድጋሚ ቅርስ መሆኑን ልነግርህ ወዳለው ዕውቀትን ሳይሆን ተአምረኝነትን ነው። ለዚህም ነው አንተ በድንጋይ ጠረባ ያረካኸውን የተአምር ፍቅር አባቶቻችን ደግሞ ስለ ቅዱሳን ተአምር በመጻፍ ያረኩን። ዳቦ አልሆነም እንጂ እንደነዚህ የሚያረኩ መንፈስን የሚያሸብሩና የሚያጦለውሉ ስንትና ስንት የቅዱሳን አባቶቻችን መጽሐፍ አውርሰህን እነሱም በተራቸው አውርሰውናል። ለዚህም ነው
ከሰው ጋር ተላምደው መኖር ሳይችሉ ከአንበሳ ጋር ስለተላመዱ ቅዱሳን ሲጽፉ የኖሩት ጽሑፎቻቸው ተአምረና ገድለ በሚሉ አርዕስቶች የታጠሩ ናቸው። አንተ የድንጋይ ተአምር ስታወርሰን ልጅህ ደግሞ የመንፈስ ተአምር አወረሰን። አንዳንዴ ሳስበው ውሃ ለመገደብ የተነሳ ነው የሁለታችንንም የተአምር ውርስ ልናጸና ይመስለኛል። በድንጋዩ የድንጋይ ተአምር በውሃው ደግሞ የመንፈስ ተአምር ለመስራት ሕይወታችን እንዲሆኗል። የምድርም የሰማይም ተአምር የሚያስስ ለዓለትም ለተረትም የሚተጋ ከኤሊ የተቀዳ ኤሊን የሚያመልክ በባህላችን እንደምታውቀው ኤሊ ያለችበት ቤት ክፉ መንፈስ እንዳይማይገባበት ይታመናል። እንደ ጠባቂ መላእክትም ትታያለች። ይህ የሚያሳየው የዓለቷም የመንፈሷም አድናቂዎች እንደሆንን ነው። እናም እንደሷ እያዘገምን የምንጓዝ የስልጣኔህ ሰለባዎች ነን። የተከበራችሁ አድማጮቼ እስካሁን ያስደመጥኳችሁ ሮሮ ብሶት አይደል? ታዲያ ከዚህ መሰሉ የዝንተ ዓለም ስቃይ ለመውጣት ምን እናድርግ? መልካም፣ እስኪ ስለ ለውጥ እናውጋ። ለውጥ ለአንድ ሀገር አስፈላጊ ነው አይደል? እስኪ ዛሬ ስለ ለውጡ ደግሞ እናውጋና እንመለስ። ጀርመን በሁለተኛ ዓለም ጦርነት ወደ ትቢያነት ተቀይራ የነበረ ሲሆን የተረፋት ነገር ቢኖር ዳግም መነሳት ያስቻላት አስተሳሰብ ብቻ ነበር። እነሆ ዛሬ የአውሮፓ ግዙፏ የኢኮኖሚ ባለቤት ለመሆንም በቃች። የጃፓንም ሁኔታ ከጀርመን የተለየ አልነበረም። ዳሩ ግን ሀገርን መለወጥ የሚያስችል አስተሳሰብ በመፍጠሯ እነሆ የዓለማችን ስልጣኔ ከሚመሩት ጥቂት ሀገራት መካከል አንዷ ለመሆን ቻለች። ስለዚህ ይህንን የብልጽግና እንቅፋት እንዴት እንፍታው? የአንድ ማህበረሰብ ለውጥ እውን ሊሆን የሚችለው የማህበረሰቡ አባላት የሆኑት ግለሰቦች መለወጥ ሲችሉ ነው። ለምሳሌ ፈሪሃ ፈጣሪ ሲሆኑ፣ በሰውነት ሰውን የሚያከብሩ፣ ፍቅርን የሚሰብኩ፣ ጥላቻን የሚያወግዙ፣ ከተበደሉት ጎን የሚቆሙ፣ ሰላምን የሚያሰፍኑ፣ ለጊዜ ዋጋ የሚሰጡ፣ ለሙያቸው የሚታመኑና ስራ ወዳድ ስልጡን ማህበረሰብ ማየት የሚቻለው እነዚህም ባህሪያት የተላበሱ ግለሰቦች ያሉት ማህበረሰብ መፍጠር ሲቻል ብቻ ነው። የግለሰብ ብሎም የማህበረሰብ ለውጥ ለማምጣት መሰረታዊ ጉዳይ አሁን ያለንበትን ሁኔታ የፈጠረው ይሁን ሁኔታውን የሚለውጠው ከኛ ውጪ የሆነ አካል ሳይሆን እኛው ራሳችን መሆናችንን መረዳት ይኖርብናል። ቅዱስ ቁርአን ለውጥን አስመልክቶ እንዲህ ይላል። አላህ በሕዝቦች ዘንድ ያለውን ጸጋ በነፍሶቻቸው ያለውን ሁኔታ እስከሚለውጡ ድረስ አይለውጥም። አረድ 11 ይህ የለውጥ ተፈጥሯዊ ሕግ ነው። ለውጥ የሚጀምረው ከራስ ነው። የአስተሳሰብ ለውጥ በህብረተሰባችን ውስጥ ለማምጣት በትክክለኛው መንገድ ለውጥ የማምጣት ኃላፊነቱን ህብረተሰቡ ራሱ በግለሰብ ደረጃ እንዲወስድ ማስቻል ነው። ያኔ ግለሰቡ የተሳሳቱ የአመለካከት አረሞችን ከአእምሮ ማሳ መንጥሮ በማውጣት ትክክለኛና ጠቃሚ የአመለካከት ቡቃያዎች ይተክላል። ስለ አምላክ፣ ስለ ራሱ፣ ስለ ሰው ልጅና በአጠቃላይ ስለ ፍጥረት ዓለሙ ያለው አመለካከት የጠራና የተስተካከለ እንዲሆን ጠንክሮ ይሰራል። ያነባል፣ ይወያያል፣ ያሰላስላል፣ ተቃራኒ ሐሳቦችን ያስተናግዳል፣ ይመረምራል፣ ሐሳቡን ያነጥራል፣ አመለካከቱንም ያበጥራል፣ አመክንዮአዊ ሎጂካል እይታዎችንም ያዳብራል። እንዲህ አይነት ግለሰቦች ማህበረሰቡ ውስጥ በተበራከቱ ቁጥር መልካምና ጠቃሚ አመለካከቶች ገዢ መሆን ይጀምራሉ። የተሳሳቱ እይታዎች እንደ ኋላ ቀርነት ስለሚቆጠሩ እየሟሸሹ ይሄዳሉ። የቁርአን አንቀጹ ላይ እንደምናስተውለው ለውጥ ግለሰብን ማዕከል ያደረገ የቡድን ስራ ይጠይቃል። ግለሰቦች ራሳቸውን መለወጥ ላይ እየሰሩ በዙሪያቸው ያሉ ተጎኖቻቸውም ላይ በጎ ተጽዕኖ መፍጠር ይገባቸዋል። የተከበራችሁ አድማጮቻችን ለዛሬ ያዘጋጀነው ዝግጅት ይሄ ነበር። እያንዳንዳችን ለነጋችን ዛሬን የለውጥ መነሻ እናድርገው። አበቃው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የፕሮግራማችን ማሳረጊያ የሚሆነው የነጃሺ መዝናኛ ዝግጅታችን ወደ እናንተ ይደርስላችኋል። ከጀማል አህመድ ጋር ቆይታ አድርገናል። እሱንም እንድትከታተሉን እንጋብዛችኋለን።
ሰላም አለይኩም ወራህመቱላሂ ወበረካቱ ክብራትና ክብራን የራዲዮ ነጃሽ አድማጮቻችን እንደምን አላችሁ እንደምን ሰንበታችኋል ዛሬም እንደተለመደው በነጃሺ የመዝናኛ ዝግጅት ክፍል የተለያዩ እንግዶችን ይዘንላችሁ እንቀርባለን ለዛሬ ይዘንላችሁ የቀረብነው አንጋፋውን ጋዜጠኛ ጀማል አህመድን ነው እንግዲህ ከጀማል አህመድ ጋር በሰሞነኛው የሞጣ ክስተት በግልም በመንግስት ሚዲያዎች ትኩረት አለመቸሩን አስመልክተን ሞያዊ ውይይት እናደርጋለን ሌሎች ታያዝ ነገሮችንም እናነሳለን አብራችሁን እንድትቆዩ ያክብሮት ግብዣዬ ነው እዚህ ቃለ ምልልስ ፈቃደኛ ስለሆንክ በአላህ ስም አመሰግናለሁ እሺ ሰይድ እኔም የፕሮግራማችሁ እንግዳ አድርጋችሁ በመጋበዛችሁ ከልብ አመሰግናለሁ ኸይር እንግዲህ የሞጣው ክስተት አሁን አንድ ወር ይሞላዋል ክስተት እንግዲህ በአክራሪ ክርስቲያኖች የተፈጸመ ጥቃት ነው በጠራራ ፀሐይና ምን ተሰማህ አንተ እንደ አንድ አንጋፋ የሚዲያ ባለሙያ የሙስሊሙን ጉዳይ ይዞ እንደሚንቀሳቀስ ባለሙያ ምን ተሰማህ በወቅቱ እሺ አመሰግናለሁ ይሄ ጉዳይ ሲከሰት እንደማንኛውም ሰው በማህበራዊ ሚዲያ ላይ ነው የሰማሁት የጉዳዩ መከሰት አልነበረም እኔ በወቅቱ ይበልጥ ያሳዘነኝ ምክንያቱም አሁን ያለንበት ጋዜጠኛውም ሆነ ሚዲያው የተለያዩ ጉዳዮችን እንዴት ነው መዘገብ ያለበት የሚለው ነገር ማየት ይፈልጋል አንድ ምርጫ ሲኖር በአንድ ሀገር ውስጥ ጋዜጠኞች ወይ ሚዲያው እንዴት እንደሚዘግብ ምን አይነት ጥንቃቄ ማድረግ እንዳለበት የራሱ ስርዓት አለ የራሱ ኤቲክስ አለ በእንደዚህ አይነት ጉዳይም ሃይማኖታዊ የሆኑ ግጭቶች የብሔር ግጭቶች የዘር ግጭቶችም ሲከሰቱ ባለሙያውም ሆነ ሚዲያው መውሰድ ያለባቸውን ጥንቃቄ የሚያስገነዝብ የራሱ ትምህርት አለው የራሱ የሚዲያ አዘጋገብ ስርዓት አለው ይሄ የሚሆነው ምክንያት ምንድነው በተለይ ከብሔርና ከሃይማኖት ጋር የተገናኙ ዘገባዎች ከማንኛውም ዘገባ በበለጠ መልኩ ጥንቃቄ ይፈልጋል ያውም ዜና ሲሆን ማለት ነው ምክንያቱም እንደዚህ አይነት ጉዳይ የአንድ አካባቢ ጉዳይ ብቻ አይደለም የሚሆነው ወይ ደግሞ እዛ አካባቢ ያለ የህብረተሰብ ጉዳይ ብቻ አይደለም የሚሆነው ሌላ አካባቢ ያሉ ሰዎችንም ጉዳይ የሚመለከት ይሆናል ስለዚህ ሲዘግብ የባሰ ጉዳት በሚያመጣ መልኩ ሳይሆን የሚመጣውን ጉዳት በሚከላከል መልኩ በጣም ታስቦበት እና በቂ ዕውቀት ይዞ መዘገብ ይፈልጋል ስለዚህ ይሄ ጉዳይ ሲከሰት ሚዲያዎቻችን ጸጥ ያሉት እንደዚህ አይነት ሙያዊ ጥንቃቄ አድርገው ነው ወይ ብሎ መፈተሽ ያስፈልጋል እኔ ያ ከሆነ ተገቢ ነው ማለት እንደዚህ አይነት ነገር መዘገብ ከሌ ሃይማኖት ተከታዮች የነከሌን መስጊድ አቃጥለዋል በሚል አንዘግብም ከሚል የወሰዱ ጥንቃቄ ከሆነ ሊደነቁ ይገባል ትክክል ናቸው ተገቢም ነው ምክንያቱም ጉዳት ስለሚያመጣ በተለይ አሁን ካለው የቴክኖሎጂ እና አንድ ጉዳይ የሆነ ቦታ ላይ ሲከሰት ቶሎ ከመድረሱ አንፃር ላይቭ ማስተላለፍ ተገቢ አይደለም እንደዚህ አይነት ነገር በጣም ስሜታዊ ያደርጋል ብዙ ጉዳት ያመጣል ስለዚህ እንደውም እንደዚህ አይነት ነገር ታስቦበት ከሆነ ከሚመጣው ጉዳት ይልቅ ባለመዘገቡ የምናጣው ነገር የተሻለ ነው ብዬ ነው ማስበው ስለዚህ ሚዲያዎቻችን እንደዚህ አይነት ፕሮፌሽናል ሆነው በዚህ አይነት ዕውቀት ላይ ተመስርተው አድርገውት ከሆነ ልናድንቃቸው ልናመሰግናቸው ይገባል ነገር ግን ስንፈትሽ ይሄ ነው ወይ ነው ጉዳዩ እኔ አይመስለኝም ይሄን ላለማለት ምክንያት የሚሆነው ከዛ በፊት ለምሳሌ እንዳብነት ምንጠቅሳቸው የአማራ ብዙሃን መገናኛም ሌሎቹንም ሚዲያዎች ስናይ በጣም ጠቃሚ ያልሆነ እንደውም ሚዲያን የማይመጥኑ የተለያዩ ሃይማኖታዊ ጉዳዮች የአንድ ወገን ሃይማኖታዊ ጉዳዮች ያቀርቡ ነበር ይሰሩ ነበር ስለዚህ ሃይማኖታዊ ጉዳይ ነው ሌላውን ወገን ሊያስከፋ ይችላል ሌላ ግጭት ሊቀሰቅስ ይችላል ብለው ከዚህ በፊት የተውት ያስተማሩ ያሳዩን ነገር አልነበር ስለዚህ ይሄ ጉዳይ ሲከሰት ዘመ ማለታቸው ዕውቀት ላይ ተመስርተው ጉዳት እንዳይደርስ ከወሰዱት ጥንቃቄ አንፃር ነው ብዬ ሊደመድም አልችልም ሁለተኛው ምክንያት ደግሞ ይሄ ጉዳይ ሲከሰት የሰጡት የተወሰነ መረጃ አለ ይሄ ጉዳይ
እንደ ተራ ቃጠሎ ተደርጎ የተወሰደበት ነገር ግን በሌላ ቦታ ሌላ ቤተክርስቲያን መቃጠሉ የተነገረበት ይሄን ስታይ በእውቀት ላይ ማለት በተሳሳተ ዕውቀት ላይ የተመሰረተ ወገንተኝነት ያደላበት ያዘጋገብ ስልት እንደተከተሉ ነው እኔ የምረዳው። ስለዚህ እንደውም ከወገንተኝነትም በላይ አንዳንዱ ጉዳይ ደሊብሬትሊ ሆን ተብሎ አንዱን ሃይማኖት ለመጥቀም ሌላውን ለመጉዳት የተደረገ ነው። ይሄ ደግሞ አንድ ሀገር ላይ የምንኖር ሰዎች ሚዲያዎቻችን የጋራ የሆኑ እና እኩል የዚች ሀገር ዜጎች ነን ብለን ለምናስብ ሰዎች ጠቃሚ አይደለም። አንድ ሙስሊም እዛ ሚዲያ ኖረ አልኖረ የምንሰራው እንደ አንድ ኢትዮጵያዊ እንደ አንድ ሁሉን እንደሚጠቅም አገልጋይ ህብረተሰቡን አገልጋይ አድርጋ ራሳችን ነው መቁጠር ያለብን። ኃላፊነት የሚሰማው እዛ ቦታ ላይ የሚገኝ ባለሙያ ለእምነቱ አይደለም የሚሰራው እኛም ብንሆን ማለት ነው። አሁን እኔ የግድ ጀማል አማራ ሚዲያ ላይ መኖር የለበትም። ሰይድ የሆነ አሃዱ ሬዲዮ ጣቢያ ላይ መኖር የለበትም። እምነትን ለመናገር ትክክለኛ ነገር ለመዘገብ አንድ ማንኛውም ሰው ኢቲክሱን በደንብ ያወቀ ሙያስነ ምግባሩን ተከትሎ የሚሰራ ሰው ለሁሉም እኩል ሆኖ አገልጋይ መሆን ይችላል። ምናልባት እኔ እዛ ቦታ ላይ ብኖር ልጠቅም የምችለው ምንድነው ከከበደ የተሻለ መረጃ ሊኖረኝ ካልቻለ በስተቀር በእውነት ላይ ግን ሁለታችን የተለየ እውነት ሊኖረን አይገባም። የኔ እውነት ሌላውም ሰው ጋር ሊኖር ይገባል። በአንድ ጉዳይ ላይ እኩል እውነት ነው ሊኖር የሚገባው። ስለዚህ ይሄ ነው እነሱ ጋር የማየው ከሚዲያ አዘጋገብ አንፃር ስህተት ነበር። ከዛ ባለፈ አብሬ ማነሳው ነገር ሚዲያ እውነት ዜና ላይ ብቻ አይደለም እውነት እና ትክክለኛ ትንታኔ ይፈልጋል። ትክክለኛ አስተያየት ይፈልጋል። ትክክለኛ ትርጉም ይፈልጋል። ሚዲያ ስንሰጥ ትክክለኛ ስያሜ ይፈልጋል። ትክክለኛ ቁጥርም ይፈልጋል የሚሰራ ሰው። አንዳንድ ጊዜ ሚዲያዎቻችን በሆነ ጉዳይ ላይ አስተያየት ሲሰጡ ይሄን ጉዳይ በተመለከተ ወይ ያስተያየት ስህተት ይፈጥራሉ። እንደ ሚዲያ አስተያየትም ቢሆን እውነት ላይ የተመሰረተ አስተያየት መሆን አለበት። ትንታኔም ቢሆን እውነት ላይ የተመሰረተ ትንታኔ መሆን አለበት። በሌላ ቁጥር ላይ ትንታኔ መስጠት ተገቢ አይደለም። ለምሳሌ እውነቱን ትቶ የተፈጠረ እውነት ትቶ ከዛ በኋላ በይሆናል የሚናገር አሁን ካለው ሁኔታ አንፃር ወደ ኋላ ተመልሰን ሚዲያዎች በዛን ጊዜ በተለይ እኔ ከነበርኩበት ከ10-15 ዓመት በፊት የነበረው ሁኔታ ለማየት የሚያስቸግር ይመስለኛል። ምክንያቱም በዛን ጊዜ አብዛኞቹ ሃይማኖታዊ ጉዳዮች ከባህል ጋር ወይ ከባህል አከባበር ጋር ወይ አንዳንድ ጊዜ በዓላትን ከማሳወቅ አንፃር ካልሆነ በስተቀር ሃይማኖታዊ ጉዳዮች ብዙ ሚዲያ ላይ አይመጡ። የተለየ ነገር ሲከሰት ያው የሚታይ ነገር ነበር ማለት እኛም ጎልተን ወተን በዚህ ጉዳይ ላይ ለምን እንደዚህ ሆነ የምንልበት ሁኔታ አልነበረም። ሙስሊሙም በዛ ጊዜ ይሁን ነገር መስጊድ ቢቃጠል መስጊዱ ቢፈርስ አላግባብ የሆኑ የመብት ጥሰቶች ቢኖሩ በዛ ጊዜ እኔ በነበርኩበት ጊዜ የምንጠይቅበት ጊዜ አልነበረም። ይፈጸሙ ነበር፣ ምናያቸው ነገሮች ነበሩ። ግን ከአንድ ቀበሌ ከአንድ ሊቀመንበር ውሳኔ የሚያልፍ አልነበረም። እንደፈለገ አድርጎ ውሳኔ የሚሰጥበት ዝም ብለን የምንቀመጥበት ጊዜ ነበር በዛ ጊዜ። ስለዚህ የጎሉ ነገሮችን ማየት አንችልም በዛ ጊዜ። ያንን አላስታውስም። አንዱ እሱ ነው። ሁለተኛ አሁን ያለንበት ወቅት ላይ ብዙ ነገሮች ሲከሰቱ ወዲያው ይታወቃል። ስለዚህ በእያንዳንዱ ጉዳይ ላይ መንግስትም ሆነ ሚዲያዎች ምን ላይ ሰጡ፣ ምን አሉ፣ እንዴት ዘገቡት፣ ከየትኛው አንግል ብለን የመጠየቅ አቅም ፈጥረናል። አለ እንደዚህ አይነት ነገር። አንዳንዱ ጉዳይ ላይ ያው
እኔ ሪዘርቬሽን አለኝ በራሴ ለምሳሌ ሃይማኖታዊና የዘር ወይም የብሔር ጉዳዮች ወደ ሚዲያ ሲመጡ እንዴት ነው መዘገብ ያለባቸው የሚለው ጉዳይ ላይ አሁንም ጥንቃቄ ይፈልጋል እንደኔ ሁሉም ጉዳይ ወደ ሚዲያ መምጣት አለበት የሚል እምነት የለኝም ትክክልም አይደለም ስለዚህ ወይ ደግሞ የሚመጣም ከሆነ ለዛ አሁን ባለን የውቀት ልክ ቀደም እንዳልኩት አሁን ስርዓት ባልተበጀለት ሁኔታ ጉዳቱ ነው ወይስ ጥቅሙ የሚያመዝነው መታየት ያለበት ይመስለኛል በፊት ሚዲያዎች እስላማዊ ወይም ሃይማኖታዊ የሆኑ ጉዳዮችን እንዴት ነበር የሚያዩት አሁንስ የሚል ነገር ተነስቶ ነበርና ቀደም ለመግለጽ እንደሞከርኩት ያን ያህል ሃይማኖታዊ ጉዳዮች በመንግስትም ሆነ በግል ሚዲያ ላይ ብዙም አይዳሰስም አይታይም ነበር ምናልባት አልፎ አልፎ በየቦታው የሚከሰቱ ግጭቶች ካሉ የግል ሚዲያዎች በጋዜጦቻቸው ያወጧቸው እንዳዩበት አንግል እንደሚፈልጉት ወደ መንግስት ሚዲያ ግን ሲመጣ ጉዳዩ የሆነ ደረጃ ላይ ደርሶ ወይ እዛ አካባቢ እርቅ ሲፈጸም ወይ ደግሞ ወንጀሉን ፈጸሙ የተባሉ ሰዎች ለህግ ሲቀርቡ ወይ ደግሞ ሽምግልና ሲቀመጥ ወይ በጉዳዩ ላይ የሆነ ህዝባዊ የሆነ ስብሰባና ውይይት ሲኖር ነው እንጂ ኦን ዘ ስፖት የሆነ ጉዳይ ሲከሰት ብዙ ጊዜ አይዘገብም አልነበረም አሁን ቀደም እንዳልኩት ያለው የቴክኖሎጂ ርቀት ጉዳዮች የትኛውን ቦታ ላይ ሲከሰቱ ወዲያው ከመዘገብ ከማሳየት አንፃር አሁን ያሉት ሚዲያዎች ደግሞ ይፈጥራሉ አሁን ያለው ሚዲያ በተለይ ሶሻል ሚዲያው ላይ የሚመጡ ጉዳዮችን ሳይጠይቅ ሳያጣራ ተጨማሪ መረጃዎችን ሳይዝ ወደ ሚዲያ ይዞ መውጣት አለበት የሚል እምነት የለኝም ከዚህ በፊት እንደዚህ አይነት ስህተት ይፈጽሙ የነበሩ ሚዲያዎች ነበሩ በ2008 አካባቢ በየቦታው ህዝባዊ አመጾች ነበሩ መንግስትን በመቃወም ተቃውሞ እውነት ነው የተለያዩ ግጭቶች መከሰታቸው እውነት ነው ሰዎች መሞታቸው እውነት ነው ግን የምንዘግብበት መንገድ ደግሞ ወደ ሚዲያ ስናመጣው ጥንቃቄ ይፈልጋል ቀደም እንዳልኩ ፋክቶች አሉ እነዛ ፋክቶች ወደ እውነት እንዲመጡ የተለያዩ መረጃዎችን ማሰባሰብ መቻል አለበት ሁለት ደግሞ ስታቀርበው በተለይ የቴሌቪዥን ዜና ወይ ፕሮግራም ከሆነ የምትወስዳቸው ጥንቃቄዎች አሉ በምስል በድምጽ ያንን ጉዳይ በጣም ስሜት ይቀሰቅስልኛል ያጋንልኛል ወይ ደግሞ ተሰሚነት ተመልካች አገኛለሁ በሚል ከሂደቱ ጋር የማይሄዱ ነገሮችን ጨምሮ ማስኬድ ተገቢ አይደለምና ከዚህ ጋር በተያያዘ የሚፈጠሩ ክስተቶች ማስተዋል ይችላል አሁንም ቢሆን የሚኒስትሪ ሚዲያው እንደዚህ አይነት ነገሮች ሲከሰቱ በምንጭነት ሶሻል ሚዲያውን ሳይሆን ዋናውን ጉዳይ ባለቤቶችን አጣቅሶ ጥሬ ሀቅ ብቻ ሳይሆን እውነታዎችን የያዘ ነገር ይዞ መቅረብ አለበት የሚል እምነት አለኝ የመንግስት ሚዲያዎች ከዚህ በፊት የሚመሩበት የራሳቸው ፖሊሲ አላቸው አሁን እኔ የነበርኩበት የኢትዮጵያ ቴሌቪዥን ኤዲቶሪያል ፖሊሲ አለው በዚህ ኤዲቶሪያል ፖሊሲ ላይ ሃይማኖታዊ ጉዳዮች ብዙ አይዳሰሱ በበዓላት ጊዜ ብቻ ያውም እኔ በመጣውበት ጊዜ ነው ያ ነገር መተግበር ሁሉ የጀመረው እኔ ማስታውሰው የበዓል ዝግጅት ስናቀርብ በፊት ሁሉንም የእምነት ተከታይ በሚያስደስት መልኩ የመዝናኛ ፕሮግራሞች ይሰራሉ ትክክለኛ የእምነቱን ተከታይ የሚመለከትና የሚያስደስት አልነበረም ብዙ ጊዜ የሚቀርበው ነገር ስለዚህ ይሄንን ለማስተካከል እኔ በግሌ ወሰድኳቸው ነገሮች ነበሩ ለምሳሌ ኢድ ሲከበር ወይ አረፋ ሲከበር አረፋ የሚከበረው ለምንድነው የኢድ አከባበር ስርዓት ምን ይመስላል የእምነቱ አባቶችን ኢማሞችን ኡስታዞችን ጠይቀን መረጃዎችን ይዘን ማቅረብ ጀምረናል ቦታው ላይ እንዴት በዓሉ እንደሚከበር የኢድ ሰላት እንዴት እንደሆነ እሱን ማሳየት ችለናል የመዝናኛው አንዱ አካል አድርገን ለማቅረብ ተሞክሯል የአንዳንድ የበዓል ፕሮግራሞችንም በቁርአን አስጀምረናል
ነሽዳዎች እንዲኖሩት ማድረግ ይችላል። ይሄ በኋላ ይመጣል። እኛ ከመጣን በኋላ የተፈጠረው ቅድም እንዳልኩ አንድ የእምነት ተቋም ውስጥ ማነው የሚዲያ ተቋም ውስጥ ሙስሊም መኖሩ የሚጠቅመው በጉዳዩ ላይ ሞር ዕውቀት ይኖረዋል። ጉዳዩን በደንብ የመግለጽ እምነቱን በደንብ የማስተዋወቅ እድል ይኖረዋል። ግን እውነታን የመካድ እና ባያዝድ መሆን ስብዕና ግን ሊኖረው አይገባም። ስለዚህ በእኛ ጊዜ የሚዲያ ተቋሞች እንደ ኢቲቪ ያሉ ሃይማኖታዊ ጉዳዮችን ብዙ ይዘግባሉ ብዬ አይደለም። አይዘገቡም። በጣም ጥንቃቄ የሚፈልግ ምናልባት እንግዲህ ጥያቄ እስላማዊ የሆኑ ጉዳዮችን የኛን የሙስሊሞችን ጉዳይ በተገቢው መንገድ ያቀርብ ነበር ወይ የምትለኝ ነገር ከሆነ አያቀርብ። ይሄ የታወቀ በብዙ ጉዳዮች ላይ ማየት ይቻላል። አንዳንዱ ቅድም ያለው በቂ ዕውቀት ካለመኖር ወይም ደግሞ ከመዝለል ዘሎ ከመተው በቃ አናቅም በሚል ዘሎ ከማለፍ አንዳንድ ጊዜ ደግሞ ሆን ተብሎ የሚደረጉ ነገሮች ነበሩ። አሁን በዚህ ደረጃ እኔ እንደው መረጃ አምጣ ብባል ልቸገር ይችላል እንጂ በተደራጀ ሁኔታ እና በዕውቀት ላይ ተመስርተው ለእምነታቸው የሚሰሩ የሌላ እምነት ተከታዮች እንዳሉ የሚሰማ ስሜት አለ። በዛ ደረጃ እኔ ያለሁበት ብቻ ሳይሆን የተለያየ ሚዲያ ላይ እኔ እንደ እምነት ተደራጅተው የሆነ ነገር መስራታቸው መጥፎ ነው የሚል ነገር የለኝም። እምነታቸውን ከመጥቀም አንፃር ይጠቅማል። ሌላውን ከመጉዳት አንፃር ግን እንደዚህ አይነት መደራጀትና ስራ አንድም የመንግስት ተቋም ውስጥ ገብቶ መስራቱ ግን ትክክል ነው ብዬ አላስብምና በፊት እንደዚህ አይነት ጉድለቶች ነበሩ የሚል እምነት አለ። እንግዲህ ክብራትና ክብራን አድማጮቻችን የዛሬው ፕሮግራም ይመስል ነበር። በሌላ ጊዜ እስከምንገናኝ ድረስ ወሰላሙ አለይኩም